ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን ከሀ እስከ ፐ እና ባለ ሁለት ሆሄ ቃላት ምስረታ ይሆናል ማለት ነው። ፊደላትን በማጋጠም ባለ ሁለት ሆሄ ቃላት እንመሰርታለን። ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ የአማርኛ ፊደላትን ማወቅ ይኖርብናል ማለት ነው። ቅርጻቸውን፣ ድምጻቸውን ማወቅ ይኖርብናል። ይህንም መለየት እንዲያስችለን ቀስ ብለን የአማርኛ ፊደላትን እናያለን ማለት ነው። ወደ ትምህርታችን ስንቀጥል ይቺ ማናት? ከእናንተ ይቺ ሀ የፊደል መጀመሪያ ማለት ነው። ሀ ሁ ሺ ሃ ሼ ህ ሆ። እስኪ እንደገና ይችን ማናልናት? ይቺ ሀ፣ ይቺስ ሁ፣ ይቺ ሺ፣ ይቺ ሃ፣ ይቺ ሼ፣ ይቺ ህ፣ ይቺ ሆ። ከዚህ ስንመጣ ይቺ ማናት? እሺ እስኪ የእናንተን ግምት አስቀምጡ። ይቺ ለ ካላችሁ በትክክል ሉ ሊ ላ ሌ ል ሎ። እስኪ እንደገና ይቺ ማናላት? ይቺ ለ፣ ይቺ ሉ፣ ይቺ ሊ፣ ይቺ ላ፣ ይቺ ሌ፣ ይቺ ል፣ ይቺስ ሎ። ይቺስ ማናት? ይቺና ይቺ ሁለቱም በድምፅ ተመሳሳይ ናቸው ማለት ነው። በቅርጽ ብቻ ነው ልዩነት ያላቸው። ስለዚህ ይቺን ማን ብለናል? ይቺ ሀ፣ ይቺም ሀ ናት ማለት ነው። ስለዚህ ሀ ሁ ሺ ሃ ሼ ህ ሆ። እስኪ እንደገን ይቺ ሃ፣ ኤችስ ሁ፣ ኤችስ ሺ፣ ኤች ሃ፣ ኤች ሼ፣ ኤች ህ፣ ኤች ሆ። ከዚህ ስንመጣ ይቺ ማናት? እሺ ይቺ መ ካላችሁ በትክክል ማለት ነው። መ ሙ ሚ ማ ሜ ም ሞ። እስኪ እንደገን ይቺ ማናልናት? ይቺ መ ኤችስ ሙ፣ ይቺ ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ም፣ ይቺ ሞ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ ሰ ሱ ሲ ሳ ሴ ስ ሶ። እስኪ እንደገን ይቺ ሰ፣ ይቺ ሱ፣ ይቺ ሲ፣ ይቺ ሳ፣ ይቺ ሴ፣ ይቺ ስ፣ ይቺ ሶ። እሺ ከዚህ ስንመጣ ይቺ ረ ሩ ሪ ራ ሬ ር ሮ። እስኪ እንደገን ይቺ ማናልናት? እሺ ይቺ ረ፣ ይቺ ሩ፣ ይቺ ሪ፣ ይቺ ራ፣ ይቺ ሬ፣
እቺ ር እቺ ሮ ሮ። እሺ ከዚህ ስንመጣ ይችስ ማናት? እቺ ሰ ሰ ካላችሁ በትክክል ሰ ሱ ሲ ሳ ሴ ስ ሶ። እስኪ እንደገን ይቺ ማን አላት? ይቺ ሰ ሰ ይቺ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺ ሶ ሶ። ከዚህ ስንመጣ ይቺ ማናት? ይቺ ሸ ሸ ሹ ሺ ሻ ሼ ሽ ሾ። እስኪ እንደገን ይቺ ሸ ይቺ ሹ ይቺ ሺ ይቺ ሻ ይቺ ሼ ይቺ ሽ ይቺ ሾ ሾ። ከዚህ ስንመጣ ይቺ ቀ ቀ ቁ ቂ ቃ ቄ ቅ ቆ። እስኪ እንደገን ይቺ ቀ ይቺ ቁ ይቺ ቂ ይቺ ቃ ይቺ ቄ ይቺ ቅ ይቺ ቆ ቆ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ በ በ ቡ ቢ ባ ቤ ብ ቦ። እስኪ እንደገን ይቺ በ ይቺ ቡ ይቺ ቢ ይቺ ባ ይቺ ቤ ይቺ ብ ይቺ ቦ። በዚህ መንገድ የአማርኛን ፊደላት ካየናቸው ቅርጻቸውንም ሆነ ፊደሎችን ሸምድደን ለመያዝ በቀላል መንገድ መረዳት እንችላለን ማለት ነው። ወደ ቀጣዩ ስናልፍ ይቺ ማናት? ይቺ እበ እበ እቡ ቪ እባ እቤ እብ እቦ። እስኪ እንደገና ይቺ ማናት? ይቺ እበ እበ ይቺ እቡ ይቺ ቪ ይቺ ባ ይቺ ቤ ይቺ ብ ይቺ ቦ። እሺ ከዚህ ስንመጣ ይቺ ተ ተ ቱ ቲ ታ ቴ ት ቶ። እስኪ እንደገና ይቺ ማናት? ይቺ ተ ተ ይቺ ቱ ይቺ ቲ ይቺ ታ ይቺስ ቴ ይቺ ት ይቺ ቶ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ቸ ቸ ቹ ቺ ቻ ቼ ች ቾ። እስኪ እንደገና ይቺ ማናት? ይቺ ቸ ቸ ይቺ ቹ ይቺ ቺ ይቺ ቻ ይቺ ቼ ይቺ ች ይቺ ቾ ቾ። ይቺስ? ይቺ የ የ ዩ ይ ያ የ ይ ዮ። እስኪ እንደገና ይቺን ማን ያላት? እሺ ይቺ የ የ ይቺስ ዩ ይቺ ይ ይቺ ያ ይቺ የ
ይቺ ይ ይቺ ዮ። እሺ ከዚህ ስንመጣ ይቺ ነ ነ ኑ ኒ ና ኔ ን ኖ። እስኪ እንደገና ይቺ ማን አላት? ይቺ ነ ነ ይቺ ኑ ይቺ ኒ ይቺ ና ይቺ ኔ ይቺስ ን ይቺ ኖ። መማር መከታተል እንፈልጋለን ለምትሉ ሁሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ በቴሌግራም በዋትስአፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች ደውላችሁ አገኙን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን ጎበዝ አንባቢና ጻፊ ሆናችሁ መማር ትችላላችሁ ማለት ነው። ወደ ትምህርታችን ስንቀጥል ይቺ ኘ ኘ ኙ ኚ ኛ ኜ ኚ ኞ። እስኪ እንደገና ይቺ ማን አላት? ይቺ ኘ ኘ ይቺስ ኙ ይቺ ኚ ይቺ ኛ ይቺ ኘ ይቺ ኚ ይቺ ኞ ኞ። ከዚህ ስንመጣ ይቺ ማናት? ይቺ አ ካላችሁ ልክ ናችሁ ማለት ነው። አ ኦ ኢ አ ኤ እ ኦ። እስኪ እንደገና ይቺ ማን ያልናት? ይቺ አ ይቺስ ኦ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ ኦ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ ከ ከ ኩ ቺ ካ ኬ ክ ኮ። እስኪ እንደገና ይቺ ከ ይቺ ኩ ይቺ ቺ ይቺ ካ ይቺ ኬ ይቺ ክ ይቺስ ኮ ኮ። ከዚህ ስንመጣ ይቺስ ማናት? ኸ ኸ ሁ ሂ ሃ ሄ ህ ሆ። እስኪ እንደገና ይቺ ኸ ይቺስ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺ ሆ ሆ። ይቺስ ይቺ ወ ወ ው ዊ ዋ ዌ ው ወ። እስኪ እንደገና ይቺ ወ ይቺ ው ይቺ ዊ ይቺ ዋ ይቺ ዌ ይቺ ው ይቺ ወ ወ። እሺ ከዚህ ስንመጣ ይቺስ ይቺ ማናት? ይቺ ዘ ዘ ካላችሁ በትክክል ነው። ዘ ዙ ዚ ዛ ዜ ዝ ዞ። እስኪ እንደገና ይቺ ማናላት? ይቺ ዘ ዘ ይቺስ ዙ ይቺ ዚ ይቺ ዛ ይቺ ዜ ይቺ ዝ ይቺ ዞ ዞ። ከዚህ ስንመጣ ይቺ ዠ ዠ ዡ ዢ ዣ ዤ ዥ ዦ። እስኪ እንደገና ይቺ ዠ ይቺስ ዡ ይቺስ ዢ ይቺ ዣ
ይቺ ዤ ይቺ ዥ ይቺ ዦ ዦ። እሺ ከዚህ ስንመጣ ይችስ ደ ደ ዱ ዲ ዳ ዴ ድ ዶ። እስኪ እንደገና ይቺ ደ ይቺ ዱ ይቺ ዲ ይቺ ዳ ይቺ ዴ ይቺስ ድ ይቺ ዶ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ገ ገ ካላችሁ በትክክል ማለት ነው። ገ ጉ ጊ ጋ ጌ ግ ጎ። እስኪ እንደገና ይቺ ገ ይቺ ጉ ይቺ ጊ ይቺ ጋ ይቺ ጌ ይቺ ግ ይቺ ጎ ጎ። እሺ ከዚህ ስንመጣ ይችስ ጠ ጠ ጡ ጢ ጣ ጤ ጥ ጦ። እስኪ እንደገና ይቺ ጠ ይቺ ጡ ይቺ ጢ ይቺ ጣ ይቺ ጤ ይቺ ጥ ይቺ ጦ ጦ። እሺ አማርኛን በዚህ መልኩ ከተለማመድን በቀላሉ ፊደላትን መያዝ ማንበብ መጻፍ እንችላለን ማለት ነው። ከዚህ ስንመጣ ወደ ቀጣይ ይቺ ማናት? ይቺ ጨ ጨ ካላችሁ በትክክል ናችሁ ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። እስኪ እንደገና ይቺ ማናት? ይቺ ጨ ጨ ይቺ ጩ ይቺስ ጪ ይቺስ ጫ ይቺ ጬ ይቺ ጭ ይቺ ጮ ጮ። ከዚህ ስንመጣ ይቺስ ጰ ጰ ጱ ጲ ጳ ጴ ጵ ጶ። እስኪ እንደገና ይቺ ጰ ይቺ ጱ ይቺ ጲ ይቺ ጳ ይቺ ጴ ይቺ ጵ ይቺ ጶ ጶ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እስኪ እንደገና ይቺ ጸ ይቺ ጹ ይቺ ጺ ይቺ ጻ ይቺ ጼ ይቺ ጽ ይቺ ጾ ጾ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ ፈ ፈ ፉ ፊ ፋ ፌ ፍ ፎ። እስኪ እንደገና ይቺ ማናላት? ይቺ ፈ ፈ ይቺስ ፉ ይቺ ፊ ይቺ ፋ ይቺ ፌ ይቺ ፍ ይቺ ፎ ፎ። እሺ ከዚህ ስንመጣ ይቺ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እስኪ እንደገና ይቺ ማናላት? ጸ ጸ ይቺ ጹ ይቺ ጺ ይቺ ጻ ይቺ ጼ ይቺ ጽ ይቺ ጾ ጾ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ጀ ጀ ጁ ጂ ጃ
ጄ ጅ ጆ። እስኪ እንደገና ይቺ ማናት? ይቺ ጀ ጀ። ይቺስ ጁ። ይቺ ጂ። ይቺ ጃ። ይቺ ጄ። ይቺ ጅ። ይቺ ጆ ጆ። ከዚህ ስንመጣ ይቺ አ አ ኦ ኢ አ ኤ እ ኦ። እስኪ እንደገና ይቺ ማናት? ይቺ አ ይቺ ኦ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ። እሺ ከዚህ ስንመጣ ይቺስ ሀ ሀ ሁ ሂ ሃ ሄ ህ ሆ። እስኪ እንደገና ይቺስ ሃ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺ ሆ ሆ። እሺ ከዚህ ስንመጣ ይቺ ፐ ፐ ፑ ፒ ፓ ፔ ፕ ፖ። እስኪ እንደገና ይቺስ ፐ ይቺ ፑ ይቺ ፒ ይቺ ፓ ይቺ ፔ ይቺ ፕ ይቺ ፖ። የአማርኛ ፊደላት ከሀ እስከ ፐ የምንላቸው እነዚህ ናቸው ማለት ነው። ወደ ሁለት ሆሄ ቃላት ምስረታ ስናልፍ፣ እሺ ቃላት ስንመሰርት ደግሞ የአማርኛ ፊደላቸውን ቅርጻቸውን እና ድምፃቸውን ስንተኛ ፊደል እንደሆኑ ለይተን ማወቅ ይኖርብናል ማለት ነው። በቀላል መንገድ ለመረዳት ይቺ ምን ትላለች? ቀረ። ቀረ ብለን ለመጻፍ ስንፈልግ ወይም ስናነብ የየራሳቸው ድምፃቸውን ነጥለን ማወቅ ይኖርብናል ማለት ነው እና ስንተኛ ፊደል እንደሆኑ። ስለዚህ ቀረ ስንል የቀ የመጀመሪያ ፊደል ቀ፣ የረ የመጀመሪያ ፊደል ረ፣ አንድ ላይ ቀረ ቀረ። ከዚህ ስንመጣ ይቺስ ሙዝ ሙዝ ስንል የመ ሁለተኛ ፊደል ሙ፣ የዘ ስድስተኛ ፊደል ዝ፣ አንድ ላይ ሙዝ ሙዝ። ኤችስ ሩቅ ሩቅ ስንል የረ ሁለተኛ ፊደል ሩ፣ የቀ ስድስተኛ ፊደል ቅ፣ አንድ ላይ ሩቅ ሩቅ። ይችስ ሩጡ ሩጡ ስንል እስኪ እናንተ ይቺ ማናት? ይቺ የረ ሁለተኛ ፊደል ሩ፣ ይችስ የጠ ሁለተኛ ፊደል ጡ፣ አንድ ላይ ሩጡ ሩጡ። ይቺ ሩብ ሩብ ስንልስ ይቺ የረ ሁለተኛ ናት ብለናል። ሩ፣ የበ ስድስተኛ ብ፣ አንድ ላይ ሩብ ሩብ። ይቺስ ጦመ ጦመ ስንል ይቺ የማን ዝርያ ናት? ይቺ የጠ ሰባተኛ ማለት ነው። ጦ። ይቺስ ይቺ የመ የመጀመሪያ ፊደል መ፣ አንድ ላይ ጦመ ጦመ። ይቺስ ጡጦ ጡጦ ስንል ይቺ የጠ ቤተሰብ ስንተኛ ናት? የጠ ሁለተኛ ጡ። ይቺስ የጠ ሰባተኛ ጦ፣ አንድ ላይ ጡጦ ጡጦ። ይቺስ ሞት ሞት ስንል የመ ሰባተኛ ፊደል ሞ፣ የተ ስድስተኛ ፊደል ት፣ አንድ ላይ ሞት ሞት። ይቺስ ማሞ ማሞ ስንል ይቺ ማናት? የማም ዝርያዎች ናቸው። ሁለቱም የመ ዝርያ ናቸው ማለት ነው። ይቺ የመ አራተኛ ፊደል ማ፣ ይቺ የመ ሰባተኛ ፊደል ሞ፣ አንድ ላይ ማሞ ማሞ። ይቺ ምን ትላለች? በሮ በሮ ስንል ይቺ ማናት? ይቺ የበ የመጀመሪያዋ ማለት ነው። በ
ይቺ የረ ሰባተኛዋ ሮ አንድ ላይ በሮ በሮ። ይቺስ ዳቦ ዳቦ ስንል ይቺ የማን ዝርያ ናት? እስኪ የደ ስንተኛ ናት? የደ አራተኛ ዳ። ይቺስ ይቺ የበ ስንተኛ ናት ማለት ነው? የበ ሰባተኛ ቦ አንድ ላይ ዳቦ ዳቦ። ይቺስ ቦታ ስንል ይቺ የበ ዝርያ ናት ማለት ነው። የበ ስንተኛ ናት? የበ ሰባተኛ ቦ። ይቺስ የተ አራተኛ ታ አንድ ላይ ቦታ ቦታ። ይቺስ ቃታ ስንል የቀ አራተኛ ፊደል ቃ የተ አራተኛ ፊደል ታ አንድ ላይ ቃታ ቃታ። ይቺስ ሰፋ ስንል የሰ የመጀመሪያ ፊደል ሰ የፈ አራተኛ ፊደል ፋ አንድ ላይ ሰፋ ሰፋ። ይቺስ ቤት ስንል የበ የመጀመሪያ ፊደል ቤ የተ ስድስተኛ ፊደል ት አንድ ላይ ቤት ቤት። በዚህ መልኩ ካየነው አማርኛ በቀላል መንገድ ማንበብ መጻፍ እንችላለን። ፊደሎቹንም በቀላል መንገድ ስንተኛ ፊደል እንደሆኑ የማን ዝርያ የማን ቤተሰብ እንደሆኑ ካወቅን ለመጻፍ ሆነ ለማንበብ የሚገድበን ነገር የለም ማለት ነው። ከዚህ ስንመጣ ይቺ አቶ ስንል ይቺ የአ ዝርያ ናት ማለት ነው። የአ ስንተኛ ናት? የአ የመጀመሪያ ፊደል ማለት ነው። ይቺ የተ ሰባተኛ ቶ አንድ ላይ አቶ። ይቺስ አለ ስንል የአ የመጀመሪያ ፊደል አ ይቺስ የለ የመጀመሪያ ፊደል ለ አንድ ላይ አለ። ይቺ አጦ ስንል የአ የመጀመሪያ ፊደል አ የጠ ሁለተኛ ፊደል ጡ አንድ ላይ አጡ። ይቺስ ፋና ስንል የፈ አራተኛ ፊደል ፋ የነ አራተኛ ፊደል ና አንድ ላይ ፋና። ይቺስ ናማ ስንል ይቺ ማናት ብለናል? ይቺ የማን ዝርያ ናት? የነ አራተኛ ማለት ነው። ድምጿ ማን ብለን እንጠራዋለን? ና። ይቺስ የመ አራተኛ ፊደል ማን ብለን ድምጿን እንጠራዋለን? ማ በአንድ ላይ ናማ። እሺ በዚህ መልኩ እንለማመዳለን ማለት ነው። በቅርብ ቀን ጎበዝ አንባቢ ጻፊ መሆን እንፈልጋለን ለምትሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ህፃናትንም ሆነ እናንተን ጎበዝ አንባቢ ጻፊ እንድትሆኑ አድርገን በቅርብ ቀን እናስተምራለን። በኦንላይን የትኛውም ጊዜና ቦታ ሳይገድባችሁ በእጃችሁ ባለው ስልክ በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በተመቻችሁ በኦንላይን መማርና መከታተል ትችላላችሁ ማለት ነው። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን። እናንተ ማንኛውንም በምትጠቀሙት ሶሻል ሚዲያ ማናገር ትችላላችሁ። ለዛሬ ይዘንላችሁ የመጣን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘን።